ማሚ አመጣጧ ቢዘገይም አሁን መታረጋቸው ነገሮች በፊት ማድረግ እንደነበረባት ብታቅም ባታቅም አሁን ግን ተንሶ ይቅርታ አድርጊልኝ እያለችሽ ስለሆነ ይቅርታዋን ብትቀበዩ ለአንዴና ለመጨረሻ ጊዜ ይቅርታ ብታረጊ። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ እንግዲህ ዛሬ ማሚ ለትንሱ መውለጃ ሰዓት ስለደረሰ የገንፎ እህል፣ ቅቤ፣ አንዳንድ ነገሮች ለአራስ የሚያስፈልጋቸው አንዳንድ ነገሮች ይዛ መታለች ማለት ነው። በነገራችን ላይ ማሚ የይቅርታ ድምጽሽ እውነት ለመናገር በጣም ዘግይተዋል። ምክንያቱም ይህ አልነበረም ካንቺ የሚጠበቀው። ትላንትና ነበረ እንደዚህ አይነት ነገሮች መጠየቅ የነበረብሽ። ይቅርታ አድርጊልኝ እባክሽ ልጄ የሚለው ቃል መጠቀም የነበረብሽ በፊት ነበረ። ትንሱ ያመጣሻት አንቺ ነሽ፣ ያጨሻት አንቺ ነሽ። ግን እንደ አማት ማለት ነው እንደ አንድ አማት የሚደረገው ነገር የምታረጊው የነበረው ነገር ትክክል አልነበረም። እውነት ለመናገር እንኳን አይደለም ትንሱ እኛ ራሱ በጣም ያበሳጨን ነበረ፣ በጣም ያናድደን ነበረ። እንደዚህ አይነት ከሆነ ትዳር ካፍንጫችን እስከምንል ነበረ ምርር ያለን ማለት ነው። ግን አሁን ማሚ ከልቧ ነው እውነት የተመለሰችው። ይቅርታ አድርጉልኝ የምትለው ከልቧ ነው አይደለም። ላይሆንም ይችላል። ምናልባት የራሷ ያሰበችው ተንኮልም ሊሆን ይችላል፣ ቅንም ነገሮች ሊሆኑ ይችላል። ግን ትንሱ አንድ ሰው ተመላልሶ ይቅርታ አድርጊልኝ ሲልሽ ያ ሰው ከልቡም ይሁን ያ አንደበቱም ብቻ ይሁን ግን አንቺ ይቅርበኝ ስለተባልሽ ክርስቶስን አስበሽ ይቅር ስትይ ግን ድጋሚ ማሚ እንደ ትላንትና ማሚ ያልሻት ያሽቀበሻት ወይም ደግሞ ማሚ ያልሽ ቤትሽን ልብሽን ከፍተሽ ልትቀበያት አይደለም። ያስከፋችሁ ሰው ወይም የበደላችሁ ሰው መቼም ልትረሱት አትችሉም፣ እውነት ለመናገር ማለት ነው መቼም። ምክንያቱም ጠባሳውን መቼ ሊጠፋላችሁ አይችልም። ግን ይቅርታ የምታረጉት እግዚአብሔርን በማሰብ ነው፣ የእግዚአብሔርን ምሕረት በማሰብ ነው እንጂ ያስቀየሟችሁ የበደሏችሁ ሰዎች ይቅርታቸውን ስታረጉ ወይም ስትቀበሉ የሰሩትን ስራ ረስታችሁ እንደገና ደግሞ ትላንት የነበራችሁ ውዴታ ወይም ትላንት የነበራችሁ ዋጋ ይመለሳል ማለት አይደለም ማለት ነው። ስለዚህ ትንሱዬ ማሚ ደጋግማ ይቅርታ አድርጉልኝ እስቲ ለአንዴና ለመጨረሻ ሞክሬት በቃ እኛ የምንታዘባት ያ ሁሌ እንደታዘብናት ነን በነገራችን ላይ ማለት ነው። እኔ ግን አሁን እየፈራሁት ያለሁት የማሚ ይቅርታ ታውቃላችሁ ሁል ጊዜ የእውነት አይደለም፣ የማስመሰል ነው፣ የውሸት ነው። ግን አሁን እያፈራውላት ያለው ምን እንደሆነ ታውቃላችሁ? ስትወልድ ልጇን ይዛባት እንዳትሄድ ከዚህ በፊትም ይሄን ነገር ተናግሬዋለሁ ማለት ነው። እና አለስልሳና እንግዲህ በሽንገላ ቃላቶች እየመጣች ነው ማለት ነው። ይህን ነገር ማድረግ የነበረባት ከመጀመሪያ ጀምሮ ነበር። ዛሬ ግን መውለጃዋ ሲደርስ ምን አስባ ነው ማሚ? ምንስ ደሞ ጠንስሳ ነው የሚለውም ነገር እያስፈራኝ ነው። ግን ሆኖም ትንሱ እንዳልኩሽ ከሷ ጋር ይቅርታ አደረሽ ወይም ምረት ተደራረጋችሁ ማለት እንደ ትላንትና ማሚ በልብሽና በቤትሽ ውስጥ አስገባት እያለን አይደለም። ይቅርታ በያት። ካሁን በኋላ እኔ ማላቅሽም አንቺ ማታቀኝም፣ ግን ላደረግሽኝ ነገር ለሰራሽኝ ነገር ይቅር ብዬሻለሁ። ካሁን በኋላ ግን አንተዋወቅም፣ ቤቴን እንድትመጪ አልፈልግም፣ ቤትሽም እንድመጣ አልፈልግም ብለሽ በር መዝጋት ትችያለሽ፣ እውነት ለመናገር ማለት ነው። ስለዚህ አላዛርም በአሁን ሰዓት እውነት ለመናገር በጣም ግራ እየገባው ነው ስለ እናቱ። እንደው ጤናዋ ታወካ ብሎ እያሰበም ይመስለኛል። እናቴ ምን ሆነሻል? ምንድነው የነካሽ? የገንፎ እህል እኛ አያስፈልገንም። ትንሱ ደግሞ እኔ ራሴ አዘጋጅቻለሁ፣ የእናንተን የገንፎ እህል አያስፈልገኝም። በቃ ሁሉ ጊዜ ማሚ እየበጠበጠች ያለችው ምንድነው አላዛርና ትንሱ ሰላም በሆኑበት ሰዓት በቃ በህይወታቸው እየገባች መበጥበጥ ማለት ነው። ለምን ከነሱ እንደማትርቅ ራሱ እኔ ግራ እያጋባኝ ነው ማለት ነው። እውነቴ ነው የምላችሁ። ብዙ ጊዜ እንደዚህ አይነት ትዳር ከሆነ ይቅርብን ብለን ብዙዎቻችን በትዳር ተስፋ ቆርጠናል፣ በማሚ የተነሳ ማለት ነው። እኔ እውነት ለመናገር እኔ ራሱ ማለት ነው
እውነቴ ነው የምላችሁ። ማለት አማት መኖር በጣም ያስደስተኝ ነበረ። እንደዚህ አማት ያላቸው ባሎቻቸው እናት ያላቸው ምናምን ይሄ መራት ማለት ነው። ግን በትንሱና በእንትና ማን ነው በማሜ የመጣ እንዲህ ከሆነ ይቅር ቢቀርስ የሚልም ነገር በቃ ውስጣችሁ ላይ ቅሬታ እንዲፈጠር ያደርጋል ማለት ነው። ስለዚህ ትንሱዬ አሁን መውለጃሽ ነው እንግዲህ። እርግዝ የሆነ ሰው ይባላል በሞትና በህይወት መካከል ነው ሚኖረው ሲባል ትሰማላችሁ። በቃ ወይ ሞታለሁ ወይ እድናለሁ ብሎ ነው እርጉዝ እስከሚወልድ ድረስ ስጋ ላይ የሚኖረው ማለት ነው። ስለዚህ አንቺም እግዚአብሔር የሆድሽን በጀርባ እስከሚያደርግልሽ ያስቀየሙሽ ሰዎችም ይቅርታ አድርገሽ አይምሮሽን ፍሬ አድርገሽ ወደ ልጅሽ መውለድን ብትጓጂ ላንቺም ለህሊናሽም ጥሩ ነው ብዬ አስባለሁ። አዎ ማሚ በብዙ ነገር አስቀይማሻለች፣ ብዙ ነገር አድርጋሻለች። እሷን ብቻ ሳይሆን እኛም እጅግ በጣም ተሰምቶን ተናደንባት አዝነንባት ብዙ ጊዜ ተናግረናታል ማለት ነው። ስለዚህ ዛሬ የትላንትና ነገር ጸጽቶኛል። ቪዲዮ የራሱ ሳየው በጣም እያስጠላኝ ነው። እንደዚህ የበደልኳት አልመሰለኝም፣ እንደዚህ ያስቀየምኳት አልመሰለኝም። እኔ የራሴ የሰራኋቸው ወይም የተናገርኳቸው ቪዲዮዎች ለራሴ እስከሚያስጠላኝ ድረስ ነው ራሴን እንትን ያልኩት ብላ እያወራች ነበረ ማለት ነው። አንድ ሰው ጥፋቱን ገብቶት ማንነቱን ገብቶት መጥቶ ከሆነ ጥሩ ነው እስከ መጨረሻ ትዘርቂያለሽ። ግን እቺ ሴትዮ እየቀረብሻት ሳይሆን እስቲ በሩቅ ሆነሽ ሞክሪያት። በቃ ሞክሪያት ስልሽ ይቅርታውን ተቀበያት። ነገ ደግሞ የሆነ ነገር ቢፈጠር እርግጠኛ ነኝ የምትጎጁና ጸጸት ውስጥ የምትገቢው አንቺ ነሽ። እንዲሁም ያላዛርና ስለሆነች ነገም ደግሞ ባለቤትሽ ላይ ሌላ ችግር አምጥቶ ትዳርሽ አደጋ ላይ ስለሚሆን አንቺ ምክንያት ለማንኛውም ነገር አንቺ ምክንያት እንዳትሆኚ ይቅርታውን ብትቀበይ እንደኔ መልካም ነው ብዬ አስባለሁ ማለት ነው። ስለዚህ ማሚ የሽንገላም ይሁን የእውነቷም ይሁን ይሄን ነገር አምናበት ከመጣች ምንም ማለት አይደለም። አምናበት ከመጣች ማለት ነው። ችግሩ አምና አይደለም የምትመጣው ታውቃላችሁ። ሁሉ ጊዜ ከዚህ በፊት ከአንዱ 2-3 ጊዜ ይቅርታ ተደርግልኝ ብላ መታ ነበረ። ግን ወንፊት ላይ ውሃ ማፍሰስ ነው የነበረው የሷ ይቅርታ ማለት ነው። ስለዚህ ትንሱዬ የኔ ውድ እንግዲህ መውለጃሽ እንደ መድረሱ ይቅርታ ብታረጊ እንደኔ መልካም ነው ብዬ አስባለሁ። እንግዲህ ፈጣሪ እግዚአብሔር አምላክ በሰላም ልጅሽን አገላግሎ ያሳቅፍሽ ምኞታችን ነን። አሁን የምትበሳጭበት ሰዓት አይደለም። ራስሽን ጠብቀሽ ነገሮችን ወደ ኋላ አድርገሽ ልጅሽን ለመውለድ በጸሎት መበርታት አለብሽ። ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ እያልኩኝ